ሰላም ሰላም ተማሪዎች እንደምን አላችሁ? ጸረና ነኝ ከሳቋማ። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 6.5 ኢምፓክት ኦፍ ሂውማን አክቲቪቲስ ኦን ዘ ኢንቫይሮንመንት የሚለውን ሰብሴክሽን እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን ናው ሌትስ ሉክ አት 6.5.2 በክላይሜት ቼንጅ ስለ አየር ንብረት ለውጥ ደግሞ እንመልከት። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ። እንቀጥል። So what's climate change? ምንድነው የአየር ንብረት ለውጥ ብለን ስንል በመጀመሪያ ስለ climate we need to know አይደለ? So what's climate? Climate is the usual weather of a place that can vary for different seasons. Okay? የአየር ሁኔታ የምንለው ነገር ምንድነው? በተለያዩ ወቅቶች ሊለያይ የሚችል የቦታ የተለመደ በየቦታ ያለ የተለመደ የአየር ሁኔታን ነው። Okay? Climate የምንለው So what's climate change? Climate change is a change in the usual pattern of weather. ስለዚህ የአየር ንብረት ለውጥ የምንለው ነገር በተለመደው የአየር ንብረት ሁኔታ ላይ ለውጥ ሲኖር ነው ማለት ነው። So ይሄ ለውጥ it could be a change in the amount of rain. ይሄ ለውጥ ሊሆን የሚችለው ባለው በዛ አካባቢ amount of rain የዝናብ መጠን፣ የቴምፕሬቸር የሙቀት መጠን መለወጥ ሊሆን ይችላል. It could be for a month or season. ለአንድ ወር ወይም ደግሞ ለአንድ ወቅት ሊሆን ይችላል። This climate change can affect living organisms in the environment. ስለዚህ የአየር ንብረት ለውጥ በአካባቢ ባሉ ህይወት ባላቸው ፍጥረታት ላይ የራሱ የሆነ አሉታዊ ተጽዕኖ ሊያሳድር ይችላል ማለት ነው። የተለያዩ አይነት ተጽዕኖች ሊያሳድር ይችላል። And what is the cause of climate change? የአየር ንብረት ለውጥን የሚያስከትለው መንስኤ ምንድነው ካልን global climate change naturally over time scales due to the natural variations from internal fluctuations. Okay? ዓለም አቀፍ የአየር ንብረት ለውጥ በተፈጥሮ ከጊዜ ወደ ጊዜ የሚከሰት ለውጥ ነው። እንደ ለምሳሌ such as exchange of energy, water and carbon between the atmosphere በከባቢ አየር ውስጥ የተለያዩ ኃይላት ልውውጥ የውሃ እንዲሁም የካርበን ልውውጥን ያካትታል። the oceans ውቅያኖሶች ጋር ያለው ለውጥ land and ice የመሬት ላይ እና እንዲሁም ደግሞ የበረዶ ቦታዎች ለውጥ ሊሆን ይችላል። from internal fluctuation እንላቸው እነዚህ ናቸው። and also from external influence ደግሞ ከውጫዊ ደግሞ ተጽዕኖችም አንፃር ሊከሰት የሚችልበት ሁኔታ ነው ያለው such as variations in the energy received from the sun የፀሐይ ብርሃን የሚገኘው የኃይል ልዩነት አማካኝነት and the effects of volcanic eruption እንዲሁም ደግሞ እንደ እሳተ ገሞራ እንዳሉ የተፈጥሮ ፍንዳታዎች አማካኝነትም እንደዚሁ ከጊዜ ወደ ጊዜ ለውጡ ሊመጣ ይችላል ማለት ነው። በተጨማሪም human activities can also change the climate by changing the natural components of the environment. የሰዎች እንቅስቃሴ የሰዎች ልጆች ተግባር እንዲሁ ተፈጥሯዊ የአካባቢውን ተፈጥሯዊ አካላት በመቀየር የአካባቢ አየር ንብረት ለውጥ እንዲከሰት ሊያደርጉ የሚችሉትም ሌላኛው መንስኤ ነው ማለት ነው። And human activities, particularly the composition of this fossil fuel, are altering, the climate system. በተለይ ደግሞ የሰው ልጅ እንቅስቃሴ ውስጥ አንዱ የተለያዩ ቅሪተ አካሎችን የማቃጠል እና ለተለያዩ ጠቀሜታዎች ማዋል እንዲሁ የአየር ንብረት ስርዓቱን እየጎዳ ያለበት ሁኔታ ነው ያለው፣ እየለወጠ ያለበት ጊዜ ላይ ነው ያለነው። And it has increased the level of carbon dioxide and other greenhouse gases in the atmosphere. ስለዚህ እነዚህ በሰው ልጆች የተለያዩ አክቲቪቲዎች አማካኝነት ወደ ከባቢ አየር ውስጥ የሚገባው የካርበን ዳይኦክሳይድ እና ሌሎች ደግሞ የሙቀት አምጪ የሆኑ ጋዞች መጠናቸው ጨምሯል ማለት ነው። And many of these greenhouse gases occur naturally, but human activities are increasing the concentration of some of them. እነዚህ አብዛኞቹ ሙቀት አማቂ ጋዞች በተፈጥሮ የሚከሰቱና ያሉ ናቸው። ነገር ግን የሰው ልጆች ደግሞ እንቅስቃሴና ተግባር እነዚህ በአካባቢ አየር ውስጥ ያላቸውን እነዚህን ጋዞች መጠን እየጨመረ ይገኛል። And of this increasing the concentration of some of them አንዳንዶቹን ማለት ነው in particularly the carbon dioxide gas, methane, nitrous oxide and fluorinated gases ወደ ከባቢ አየር በመልቀቁ ምክንያት የሰው ልጅ በተለያዩ ተግባራቶቹ ከተፈጥሮ ከሚገኘው መጠን በላይ እየጨመራቸው ይገኛል ማለት ነው እነዚህን ሙቀት አማቂ ጋዞች
ስለ ግሪን ሃውስ ጋዝስ ተጽዕኖ ስናወራ ግሪን ሃውስ ጋዝስ ሃቭ ፋር ሬንጂንግ ኢንቫይሮንመንታል ኤንድ ሄልዝ ኢፌክት። እነዚህ ግሪን ሃውስ ጋዞች ሰፊ የሆነ አካባቢንም እንዲሁም ደግሞ ጤናንም ላይ ተጽዕኖ የማሳደር አቅም ያላቸው ናቸው። በግሪን ሃውስ ኢፌክት ዛት ኮዝስ ግሎባል ዋርሚንግ የዓለም ሙቀት መጨመርንም እንዲሁ የሚያስከትሉት የነዚህ የግሪን ሃውስ ጋዘዝ ተጽዕኖም አለበት። በተፈጥሮ እንግዲህ እነዚህ ግሪን ሃውስ ጋዘዝ ናቹራሊ ኦከር አድርገው ምንድነው አገልግሎታቸው የነበረ is to act like the glass and trapping the heat of the sun and preventing it from returning into the space resulting in the global warming የዓለማችን ሙቀትን ታምቆ መቆየት እንዲችል ማድረግ ነው በነበራቸው መጠን። ነገር ግን እነዚህ ጋዞች በዚህ በሰው ልጆች አክቲቪቲ አማካኝነት ወደ ከባቢ አየር የመግባትና የመጨመራቸው ነገር ምን እንዲከሰት ያደርጋል? ከፀሐይ የሚመጣው ሙቀት ሰብስበው በመያዝ እና ተመልሶ ወደ ስፔስ እንዳይመለስ በማድረግ ሪተርን እንዳደርግ በማድረግ የዓለም ሙቀት መጠን እንዲጨምር አድርገዋል ማለት ነው። ኦኬ ምክንያቱም ብርድ ልብስ የሚሸፍኑ ነበሩ። እንዳይቀዘቅዝ ምድራችን እንዳትቀዘቅዝ የሚያደርጉ ጋዞች ናቸው። ግን ከመጠን በላይ ሲሆን የነሱ ጋዝ ኮንሰንትሬሽናቸው መጠናቸው እንዳልነው ከመጠን በላይ ሙቀት ይታመቅና የዓለማችን የሙቀት መጠን ጨምሮ የግሎባል ዋርሚንግን አስከትሏል ማለት ነው። ቀደም ብዬ እንዳልኩት the heat trapping gases can be thought of as a blanket wrapped around the earth to prevent it from turning back ልክ እንደ ብርድ ልብስ የሚያገለግሉ ነበሩ። አሁን ከመጠን በላይ ስለሆነ ያለው ኮንሰንትሬሽናቸው የሙቀት መጠንን ከመጠን በላይ ትራፕ እያደረጉ እየሰበሰቡ ይገኛሉ። and this results in an increase in temperature of Earth's atmosphere በዚህ የተነሳ የዓለማችን የከባቢ አየር የሙቀት መጠን እየጨመረ ነው። የኦሽንስ የውቅያኖሶችም ሙቀት መጠን እንደዚሁ እና የላንድ ሰርፌስ የመሬትም ደግሞ ወለል እንዲሁ የሙቀት መጠኑ እየጨመረ ይገኛል ማለት ነው። አሁን ደግሞ ስለ ግሎባል ዋርሚንግ እንዲሰፋ አድርገን ቀደም ብለን we have talked about climate change አይደል? ስለ አየር ንብረት ለውጥ። ስለዚህ በአየር ንብረት ለውጥ አማካኝነት የዓለም የሙቀት መጠን እየጨመረ ነው ብለናል ራይት? ስለዚህ ስለሱ እንመልከት። የሳቋማ ቴሌግራማችንን ጆይን፣ የዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ሴታችንን ጎብኙ። በየጊዜው የምንለቀው ቪዲዮ እናንተ ጋር እንዲደርስ ማለት ነው። how climate change causes global warming የሚለውን ነገር ስንመልስ እንዴት ነው የአየር ንብረት ለውጥ የዓለማችን የሙቀት መጠን መጨመር ያስከተለው የሚለውን So as we have discussed in the previous section, ቀደም ሲል ባየነው ንዑስ ክፍል ምን ብለናል? climate change results in global warming አይደለ? የአየር ንብረት ለውጥ የዓለም ሙቀትን እያስከተለ ይገኛል። global warming ምንድነው ካልን it is a very rapid rise in the earth's temperature የሙቀት መጨመር በአማካኝ የምድር ሙቀት ሲጨምር የሚከሰተውን ነው። the major causes ብለን የምንላቸው ቀደም ብለን እንዳልነው of this global warming are greenhouse gases that are released from human activities such as burning fossil fuel ቀደም ብለን እንዳልነው የዓለም ሙቀት መጠን የጨመረው ምክንያቱ የተለያዩ የሰው ልጆች አክቲቪቲዎች አማካኝነት ወደ ከባቢ አየር የግሪን ሃውስ ጋዝስ መለቀቅ አማካኝነት ነው። የተለያዩ ፎሲልስን የቅሪተ አካል ነዳጆችን በማቃጠል አማካኝነት ሊሆን ይችላል። እንዲሁም ከኢንዱስትሪዎች በሚለቀቁ ጋዞች አማካኝነት ማለት ነው። ኢፌክትስ ኦፍ ግሎባል ዋርሚንግ የዓለም ሙቀት መጨመር ተጽዕኖዎችን ስናይ የዓለም ሙቀት መጨመር ግሎባል ዋርሚንግ has an effect on living things አይደለ? በተለያዩ ባላቸው ነገሮች ላይ የራሱ የሆነ ተጽዕኖ አለው። some of the effects include ተጽዕኖቹን ብናይ flooding የጎርፍ መጥለቅለቅ፣ melting of ice caps የበረዶ መቅለጥ፣ rising oceans የውቅያኖስ ከፍ ማለት በመቅለጡ ምክንያት የውቅያኖስ ራይዝ ማድረግ ሌቭሉ and loss of species የተለያዩ ዝርዮች መጥፋት እና የተለያዩ health problems የጤና እክሎች ችግሮች ይካተቱበታል። and some of the consequences of an increase in Earth's temperature include እንዲሁም ደግሞ የምድራችን የሙቀት መጨመር ከሚያስከትላቸው መዘዞች መካከል ብናይ one is drought ድርቅ ሊያስከስት ይችላል። rising sea levels የውቅያኖሶች ከፍታ እንደሚጨምረው የባህር ከፍታም መጨመር፣ extinction of species የተለያዩ ዝርዮች መጥፋት and heavy rainfall ከፍተኛ የሆነ ዝናብና ጎርፍ መከሰት and flooding and high heat stress ከፍተኛ የሙቀት ጭንቀት መኖርና health risk የተለያዩ የጤና አደጋዎች poverty ድህነትና ከቦታ መፈናቀል displacement
የመሳሰሉትን መዘዞች ሊያስከትል ይችላል ማለት ነው የዓለማችን የሙቀት መጠን መጨመር። እዚህ ጋር ከምስሉ በደንብ እንደምናየው ግሪን ሃውስ ጋዘስ ልክ እንደ ብላንኬት የዓለማችንን ሙቀት ታምቆ እንዲቆይ የሚያደርጉ ጋዘስ ናቸው። ናቹራሊ በራይት አማውንት ሲገኙ በራይት ኮንሰንትሬሽን ሲገኙ ይሄ ነበር ተግባራቸው። ግን በተለያዩ የሰው ልጆች አክቲቪቲ አማካኝነት ተግባራት አማካኝነት ኮንሰንትሬሽናቸው መጠናቸው ስለጨመረ አሁን ጠቅላላ ወደ ምድራችን የሚመጣው የፀሐይ ብርሃን ሙቀት ታምቆ እየቆየ ስለሆነ እና በከፍተኛ ደረጃ እየታመቀ ስለሆነ ነው ማለት ነው ግሎባል ዋርሚንግ እየተከሰተ ያለው። And the following figure shows some of the effects of global warming። በቀጣይ ፊገር ፖይንት 1.7 ላይ በአየር ሙቀት መጨመር አማካኝነት ስለሚያስከትሏቸው ነገሮች የሚያሳየን ነው። ፎረስት በርኒንግ ሰደድ እሳት ሲቃጠል አንድ ደን፣ ዲፎሬስቴሽን የደን ምንጠራ ወይም ጭፍጨፋ፣ ድራውት ድርቅ እና ፍላዲንግ እና ሜልቲንግ ኦፍ አይስ ጎርፍ እና የበረዶ መቅለጥን ያሳየናል። እዚህ ጋር ከፊገር 6.17 ከሲ ሰደድ እሳት፣ ጎርፍ፣ ዝናብ፣ ከፍተኛ የሆነ ዝናብ፣ የበረዶ መቅለጥ፣ ድርቅ እና እንዲሁም ደግሞ ድጋሚ ሲቀልጥ ዚጋ በረዶ እንመለከታለን። Now let's look at 6.5.4 about ozone layer depletion። ስለ የኦዞን ንብርብር መሟጠጥ ስለዛ ሌየር መሟጠጥ እንመልከት። የሳቋማት የቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሴታችንን ጎብኙ። ወደ ትምህርታችን So what's the ozone layer? የኦዞን ሽፋን ምንድን ነው? And how can it be depleted? እንዴት ሊሟጠጥ ይችላል የሚለው ነገር እንመልስ። One of the major problems caused by air pollution is the depletion of ozone layer. Okay? በአየር ብክለት ምክንያት ከሚያስከትሏቸው ዋና ዋና ችግሮች አንዱ የኦዞን ሌየር የኦዞን ሽፋን መሟጠጥ ነው። ኦዞን or O3 is made of 3 oxygen atoms። የኦዞን ሌየር ከ3 የኦክሲጅን አተሞች የተሰራ ነው። While oxygen is important for the life of organisms፣ ምንም እንኳን የኦክሲጅን ጋዝ እንደኛ ላሉ ለህይወት ላላቸው ነገሮች በጣም አስፈላጊ ቢሆንም ግን ኦዞን is a toxic gas። ነገር ግን ኦዞን በ3 ኦክሲጅን አንድ ላይ የሶስት ኦክሲጅን አተምስ አንድ ላይ ሆነው የምናገኘው ኦዞን ሌየር ግን ቶክሲክ የሆነ መርዛማ የሆነ ጋዝ ነው። However, ozone plays, a critical function in various ambient layers of the atmosphere። ይሁን እንጂ ኦዞን በተለያዩ የከባቢ አየር ንብርበሮች ውስጥ ወሳኝ ሚና የሚጫወት ሽፋን ነው። the atmosphere ከባቢ አየር 4 ንብርብሮች አሉት። Okay? And these are troposphere, stratosphere, mesosphere እና thermosphere እንላቸዋለን። ኦዞን የምንለው ሌየር ሽፋን በየትኛው ንብርብር ውስጥ ነው ያለው ስና it's found in the stratosphere of the atmosphere። Okay? በዚህኛው stratosphere በምንለው ንብርብር ውስጥ የምናገኘው ነው። And when the sun releases UV rays onto the earth፣ ፀሐይ ብርሃን ጨረሮች ultraviolet ጨረሮች ወደ ምድራችን ስትለቅ these rays are harmful to animals. The rays, harm animals by causing skin cancer in humans። የእነዚህ አልትራቫዮሌት ጨረሮች በምድር ላይ ስትለቅ ይሄ ጨረር እንስሳትን የሚጎዳ ነው፣ እንዲሁም ደግሞ በሰዎች ላይ የቆዳ ካንሰርን የሚያስከትል ነው። The ozone layer protects the earth from this harmful radiation rays። እዚህ የኦዞን ሽፋን ምድርን ከነዚህ ጎጂ ጨረሮች የሚከላከል ጠቀሜታ ያለው ሌየር ነው ማለት ነው። እዚህ ምስል ላይ እንደምናየው 4 ንብርብሮች አሉ አትሞስፌር ውስጥ የምናገኛቸው። in the stratosphere አትሞስፌር ውስጥ ወይም የስትራቶስፌር ንብርብር ውስጥ የምናገኘው ነው የሚገኘው ኦዞን ሌየር ነው። ወደ ምድራችን የሚመጡትን ጎጂ ዩቪ ሬይ ጨረሮች ፕሮቴክት በማድረግ ከነሱ በመከላከል ምድር ላይ የተለያዩ ያላቸው ነገሮች እንዳይጎዱ የሚያደርግ ሽፋን ነው። This ozone layer absorbs the radiation from the sun, thereby preventing it from entering the earth's atmosphere። ከፀሐይ የሚወጡትን የተለያየ ጨረሮች ወደ ምድር ከባቢ አየር እንዳይገባ የሚከላከልና የሚሰበስብ ነው ማለት ነው the ozone layer። However, ይሁን እንጂ this protective layer has been eroding due to the various factors resulting in ozone depletion or ozone hole።
ይሄ የሚከላከለንን ሽፋን ኦዞንን በተለያዩ ምክንያቶች የተሸረሸረ እና የተማጠጠ የሚገኝበት የኦዞን ሌየር እየተቀደደ የሚገኝበት ሁኔታ ነው ያለው። ሶ the cause of ozone depletion የኦዞን መሟጠጥ የኦዞን ሽፋን መሟጠጥ ወይም የመቀደዱ መንስኤዎች ምንድን ናቸው ካለን the major cause of ozone depletion is the release of chlorofluorocarbons which are used in refrigerators and fire extinguishers, hydrofluorocarbons and halogens. Okay? በእነዚህ ጋዞች አማካኝነት እነዚህ ጋዞች ወደ ከባቢ አየር በሰው ልጆች ምክንያት እየተለቀቀ መሆኑ ነው ማለት ነው። ይሄንን የኦዞን ሌየር እንዲሟጠጥ እንዲቀደድ እያደረገ ያለ የተለያዩ በማቀዝቀዣዎች፣ እሳት ማጥፊያዎች እና ደግሞ ሃሎኖች የምንላቸው ጋዞች አሉ። እነዚህ መለቀቅ ነው ወደ አትሞስፌር የመለቀቃቸው ውጤት ነው ማለት ነው እንደ መንስኤነት የሚሆነው ለኦዞን ሌየር ዲፕሌትድ መሆን። ሶ ክሎሮፍሎሮካርበንስ የምንላቸው ጋዝስ ምን ያደርጋሉ? they cause chemical reactions that break down ozone molecules ከባቢ አየር ውስጥ በሚለቀቁና ከኦዞን ሞለኪውል ጋር በሚያደርጉት መስተጋብር የኦዞንን አልትራቫዮሌት ራዲዬሽን አብዞርብ የማድረግ አቅም የመሰብሰብ አቅም ይቀንሱታል። ኦኬ ሶ ክሎሪን reacts with the ozone and forms oxygen and chlorine monoxide። ለዚህ ከክሎሮፍሎሮካርበንስ ውስጥ የሚገኘው ክሎሪን ከኦዞን ጋር ሪያክት በማድረግ ኦክሲጅን እና ክሎሪን ሞኖክሳይድ እንዲፈጠር ያደርጋል። then ምን happen ያደርጋል? when the molecule of chlorine monoxide meets with another molecule oxygen it breaks up and releases chlorine። ድጋሚ ይሄ በክሎሪን ሞኖክሳይድ ሞለኪውል ከሌላ ኦክሲጅን ሞለኪውል ጋር ሜት በሚያደርግበት ጊዜ ሪያክት በሚያደርግበት ጊዜ በሚኖረው መስተጋብር ሪያክሽን ጊዜ ብሬክ አፕ ያደርግና ምን ያደርጋል? it releases chlorine። okay then this chlorine again ሄዶ ከሌላ another molecule of ozone layer ወይም ደግሞ ኦዞን ጋር ሪያክት ያደርጋል። then this way it creates the catalytic cycle of chlorine ማለት ነው። ዑደቱ እየቀጠለ የኦዞን አብዞርብ የማድረግ ዩቪ ሬን አብዞርብ የማድረግ የመሰብሰብ ካፓሲቲውን እየቀነሰው እንዲሁ የኦዞን ሌየር እየሳሳ ይሄዳል ማለት ነው። so from figure 6.17 you can see the effects of global warming። so step 1 is chlorofluorocarbons released ይሆናሉ ከተለያዩ የሰው ልጆች አክቲቪቲዎች የተነሳ ኢንዱስትሪ ሊሆን ይችላል በተለያዩ ኬሚካሎች መለቀቅ ወደ ኦዞን ሌየር ይለቀቃል። ኦኬ then step 2 this chlorofluorocarbons broken down ያደርግና by the sun ultraviolet ray it releases chlorine አተምን ይለቃል። ከዛ ክሎሪን አተም ከኦዞን ሌየር ጋር ሪያክት ያደርጋል። ከዛ ክሎሪን ሞኖክሳይድ ይፈጠራል ማለት ነው። ኦኬ then again ይሄ ክሎሪን ሞኖክሳይድ ከሌላ ኦክሲጅን አተም ጋር ሪያክት በሚያደርጉበት ጊዜ ክሎሪን አተም ድጋሚ ብሬክ ዳውን አድርጎ ከሌላ ኦዞን ሞለኪውል ጋር ሪያክት ያደርጋል። this way ሳይክሉ ዑደቱ እየቀጠለ ክሎሪን ሞኖክሳይድ በሚፈጠርበት ጊዜ ሁላ this ኦዞን ሞለኪውል ብሬክ ዳውን ስለሚያደርግ የኦዞን ዲፕሌሽን የኦዞን መሟጠጥና መቀደድ ይከሰታል ማለት ነው። ሶ በዚህ ጊዜ ሞር ከፀሐይ ብርሃን የሚመጡ ዩቪ ሬይስ ወደ ምድራችን ይደርሳሉ threatening human health ማለት ነው። እዚህ ቀጥታ እነዚህ ጎጂ ጨረሮች ወደ ምድር ሲደርሱ እጽዋትን፣ እንስሳትን፣ የሰው ልጆችን የሚጎዱበት ሁኔታ ነው ማለት ነው። so that's what we call global warming and its effect። ታዲያ የኦዞን ሌየር ዲፕሌሽን የኦዞን ሽፋን መሳሳት እንዲሁም ደግሞ መቀደድ የሚያሳድረው ተጽዕኖስ ምንድነው የሚለውን ስናይ ኦዞን ሌየር ዲፕሌሽን exposes the UV rays that can lead to የዩቪ ሬዎች ወደ ምድራችን በቀጥታ መድረስ እንዲችሉ ያደርጋል። ይሄ ደግሞ ምን እንዲከሰት ያደርጋል? ለምን ያጋልጣል? አንድ ለስኪን ካንሰር እና ለካታራክት፣ የቆዳ ካንሰር፣ የአይን ሞራ ግርዶሽ በሽታ እንዲሁም ደግሞ it weakens the immune system response የሰውነት በሽታ የመከላከል ስርዓት ምላሽን ያዳክማል። and aging of the skin የቆዳ እርጅናን ያስከትላል making one look much older than he or she actually is ደግሞ አንድ ሰው ካለው ከእውነተኛው እድሜ መጠን ትልቅ እንዲመስል ያደርገዋል። and it also causes diseases such as chest pain, difficulty in breathing and even throat irritation እንደ ደረት ህመም፣ የመተንፈሻ አካል ችግር፣ የጉሮሮ መቁሰል፣ የመተንፈሻ አካላት በሽታዎችን እንዲሁም ሊያስከትል ይችላል። በተጨማሪም የኦዞን ሌየር መሳሳት also affects other living beings such as terrestrial and aquatic animals and plants።
ኦዞን ሌየር መሳሳትና መሟጠጥ ምድራዊ የሆኑ እንዲሁም ደግሞ የውሃ ውስጥ እንስሳትን እንዲሁም እጽዋትን ያሉ ህይወት ያላቸው ነገሮችንም እንደዚሁ ይጎዳል ማለት ነው። it also increases the formation of ground level ozone smoke። ሌላ ተጨማሪ ነገር ደግሞ መሬት ጋር ቅርብ የሆነ ሌላ ኦዞን እንዲፈጠር የኦዞን ሽፋን እንዲፈጠር ያደርጋል ማለት ነው። ይሄ የሆነ ደግሞ ማለት ምንድነው? የፀሐይ ብርሃን ጨረሮች ከአየር ብክለት ጋር ምላሽ ስለሚሰጡ ከተሽከርካሪ የሚወጡ ጋዞች፣ ከፋብሪካ የሚወጡ ልቀቶች አሉ። በእነዚህ ምክንያት ወደ ምድር እዚሁ ከባቢ አየር ላይ ኦዞን መፈጠሩ ያን ያህል አይጠቅምም ማለት ነው። ልክ እዛ ስትራቶስፌር ላይ እንደምናየው ኦዞን ሌየር ጥቅም ላይ የማይውል ነው። ይሄ ደግሞ ለተለያዩ ብክለቶች እንዲፈጠሩ መንስኤ ይሆናል ማለት ነው፣ ይሄ ጭስ መፈጠሩ። Now let's do inquiry activity 6.22. It's about investigating ozone layer depletion. So be in a group, search the internet or in the library about ይለናል። በቡድን ሆናችሁ ከኢንተርኔት ወይም ላይብረሪ ፈልጉ ነው የሚለን ይሄን መረጃ። ሶ ምን ብለናል? መጀመሪያ there are 4 አትሞስፌሪክ ሌየር አለ። ከባቢ አየራችን ከአራት ንብርብር ነገሮች የተሰራ ነው ብለናል። ትሮፖስፌር፣ ስትራቶስፌር፣ ሜሶስፌር እና ቴርሞስፌር ራይት። ሶ ስለ እያንዳንዱ አትሞስፌሪክ ሌየርስ ከኢንተርኔት ወይም ከላይብረሪ እንድንፈልግ ነው ማለት ነው የሚጠይቀን ይሄኛው አክቲቪቲ። ሶ አራቱ ንብርብሮች ስንመለከት ትሮፖስፌር የምንለው the lower layer ነው where we live፣ አሁን እኛ የምንኖርበት ከባቢ አየር ሌየር ነው ማለት ነው። ትሮፖስፌር ነው የምንለው weather occurs here፣ ዝናብ፣ ደመናት የሚፈጠሩት በዚህ የከባቢ አየር ንብርብር ውስጥ ነው። ሁለተኛው ደግሞ ስትራቶስፌር የምንለው ሌየር ነው። it contains the ozone layer፣ ኦዞን ሌየር ኦዞን ሽፋን የሚገኘው እዚህ ውስጥ ነው ብለናል። this is the layer which protects the earth from harmful UV rays አይደለ፣ ከውጭ ከሆኑ የዩቪ ጨረር የሚከላከልልን ሌየር የሚገኝበት ንብርብር ነው ማለት ነው ስትራቶስፌር የምንለው። and the third layer is mesosphere የምንለው ነው። እዚህ ደግሞ ሜትሮስ ያሉበት ነው that burn up here፣ የሚቃጠሉ የጠፈር ድንጋዮች ወይም ተበራሪ ኮከቦች የሚቃጠሉበት የከባቢ አየር ንብርብር ነው። and it's very cold layer፣ እንዲሁም ደግሞ ቀዝቃዛው ንብርብር ነው ማለት ነው። the fourth ደግሞ it's thermosphere፣ it's very hot layer፣ ሞቃታማ የሆነና it contains የተለያዩ ሳተላይቶች እና ኦሮራስ የምንላቸው which are በፀሐይ ቅንጦቶች ምክንያት የሚፈጠሩ በሰማይ ላይ በቀለማት ያሸበረቁ መብራቶችም እንዲሁ የሚታዩበት ሁኔታ ነው ያለው ማለት ነው። ቴርሞስፌር ሌየር ጋር ስንመጣ ስለ አራቱ layers of the atmosphere በዚህ መልኩ መመለስ እንችላለን። ሁለተኛው የአክቲቪቲ ጥያቄ asks the reducing or preventing mechanisms of ozone layer depletion, discuss and present in class ይለናል። የኦዞን ሌየር መሳሳትን ለመቀነስ የምንችልባቸው ዘዴዎችን ተወያዩና ለክፍላችሁ አቅርቡ ይለናል። ከዚህ ዘዴዎቹ መካከል one is that to reduce the use of chlorofluorocarbons፣ እነዚህ ክሎሮፍሎሮካርበንስን ወደ ከባቢ አየር የመለቀቃችንን ነገር መቀነስ አንዱ ዘዴ ነው። it avoids like avoiding products like old refrigerators፣ የረጁ ማቀዝቀዣዎችን፣ aerosols and air conditioners that release harmful gases፣ የአየር ማቀዝቀዣዎች የመሳሰሉ መሳሪያዎችን መጠቀም ማቆም አለብን። ምክንያቱም እነዚህ መሳሪያዎች harmful gasesን ወደ አየር ስለሚለቁ ማለት ነው። and we could also use ozone friendly products፣ ኦዞንን የማያሳሱ የተለያዩ ፕሮዳክቶችን ክሎሮፍሎሮካርበን ፍሪ የሆኑ ፕሮዳክቶችን መጠቀም and proper disposal of equipments፣ ያረጁ ፍሪጆችን እና እንዲሁም ደግሞ ማቀዝቀዣዎችን ወደ ከባቢ አየር ሊክ አድርገው ወጥተው እንዳይገቡ በጥንቃቄ በተሞላበት መልኩ ማስወገድ የምንላቸው ነጥቦች it helps us to prevent ozone layer depletion እንዳይከሰት ለመከላከል ይረዳናል። ተጨማሪም we could follow environmental laws፣ የአካባቢ ህግጋቶችን፣ ትዕዛዞችን፣ መመሪያዎችን በመደገፍ ኦዞንን ዲፕሌት ሊያደርጉ የሚችሉ ሰብስታንሶችን የሚይዙ ቁሶችን ጥቅም ላይ እንዳይውሉ መከልከል፣ ባን ማድረግ ሊሆን ይችላል ሌላኛው ዘዴ። and public awareness ሌላኛው ደግሞ ማህበረሰቡን ግንዛቤ ማስጨበጥ educate people about protecting the ozone layer ሌላኛው መንገድ ነው ማለት ነው። alright, now let's look at 6.5.5 about acid rain፣ ስለ አሲዳማ ዝናብ ደግሞ እንመለከታለን። በዚህ ንዑስ ክፍል የሳቋማ ቴሌግራም ቻናላችንን ጆይን ማድረግ፣ ዩቲዩብ ቻናላችንን ሰብስክራይብ ማድረግ እና ዌብሳይታችንን መጎብኘት እንዳትረሱ፣ ምክንያቱም በተከታታይ የምንለቀውን ቪዲዮ እናንተ ጋር ተደራሽ እንዲሆኑ ማለት ነው። ወደ ትምህርታችን so how the rain becomes acidic የሚለውን ነገር ስንመለስ እንዴት ነው ዝናብ አሲዳማ ሊሆን የሚችለው? so acid rain የምንለው ወይም ደግሞ የአሲድ ዝናብ የምንለው is a rain with more acidic content or lower pH value than natural rain።
ከተፈጥሮ ዝናብ የበለጠ የአሲድ ይዘት ያለውን ዝቅተኛ የፒኤች መጠን ያለውን ማለት ነው ዝናብን ነው አሲዲክ ሬን የምንለው። ሶ ይሄ እንዴት ነው የሚከሰተው? ሶ the causes of the acid rain እንዴት ነው የሚከሰተው ስንል it's caused by a higher concentration of acid forming pollutants that dissolve freshly condensed water vapor in the atmosphere. በከባቢ አየር ውስጥ አዲስ በተጨመቀ ውሃ ትነት ውስጥ በሚባቡ ከፍተኛ መጠን ያለው አሲድ የሚፈጥሩ ብክለት አማካኝነት ነው ማለት ነው። ኦኬ ሶ አሲድን መፍጠር የሚችሉ በካይ ሰብስታንስስ አሉ። እነሱ በውሃ ውስጥ ይሟሙና ልክ ውሃው ሲተን የሚፈጠር የዝናብ አይነት ነው ማለት ነው። ውሃው ተኖ ከዛ ትነቱ ወደ ዝናብነት ሲቀየር ያ ዝናብ አሲዲክ የሆነ አሲዳማ የሆነ ይሆናል። ዋነኛ መንስኤዎች የሚሆኑት for acid rain are the burning of fossil fuel, ቅሪተ አካል ነዳጅ ማቃጠል፣ ኤሌክትሪክ ፓወር ጀነሬቲንግ ፋሲሊቲስ የኤሌክትሪክ ኃይል ማመንጫ ተቋማት፣ ኢንዱስትሪያል ፕሮሰስ የተለያዩ ኢንዱስትሪ ሂደቶች እና ኤግዞስትስ emitted from the internal combustion engine ከውስጥ ማቃጠያ ሞተሮች የሚወጣው ጭስ that serves as a source of sulfur dioxide and nitrogen oxide። ስለዚህ ከነዚህ ከተለያዩ የሰው ልጅ አክቲቪቲስ የሚወጣው የሰልፈር ዳይኦክሳይድ እና የናይትሮጅን ኦክሳይድ ጋዞች እነሱ ናቸው ማለት ነው ለአሲድ ሬን መፈጠር መንስኤ የሚሆኑት። So the burning of fossil fuel or coal or oil for energy contains የተለያዩ ቅሪተ አካል ነዳጆችን በምናቃጥልበት ጊዜ ወይም ድንጋይ ከሰል እና ዘይትን በምናቃጥልበት ጊዜ ኃይል ለማግኘት ስንል ምን ይይዛሉ? እነዚህ ክስተቶች በምናቃጥልበት ጊዜ ሰልፈር እና ናይትሮጅን ይይዛሉ። ሶ እነዚህ ደግሞ ከኦክሲጅን ጋር ሪያክት በማድረግ ወይም በመጣመር ምን ፎርም ያደርጋሉ? ሰልፈር ዳይኦክሳይድ የምንለውን እና ናይትሮጅን ዳይኦክሳይድ የምንላቸውን ኮምፓውንድስ ይሰራሉ ማለት ነው ወይም ይፈጠራሉ ማለት ነው። ይሄም this is the one that contributes to acidity of the rain ማለት ነው። ስለዚህ እነዚህ ለዝናብ ውሃ አሲዳማነት አስተዋጽኦ የሚያደርጉ ኮምፓውንድስ ናቸው። ሶ ምንድነው የሚከሰተው? ሰልፈር ዳይኦክሳይድ እና ናይትሮጅን ኦክሳይድ ወደ ከባቢ አየር ኢንተር ካደረጉ በኋላ ከገቡ በኋላ ከማን ጋር ሪያክት ያደርጋሉ? አየር ላይ ካሉ ዋተር ሞለኪውል ጋር ሪያክት ያደርጋሉ። አጸገቦት ይፈጥሩና they form solutions። ምን አይነት ሶሉሽንስ ነው የሚፈጥሩት? like that of sulfuric acid ሰልፈር ዳይኦክሳይድ ከውሃ ጋር ሪያክት ሲያደርግ it forms the sulfuric acid and the nitric acid solution ደግሞ እንዲሁ ይፈጠራል ማለት ነው። ምን ሲሆን ናይትሮጅን ኦክሳይድ ከውሃ ጋር አጸገብሮት ሳይክል ሪያክት ሲያደርግ ናይትሪክ አሲድ ፎርም ያደርጋል። ሶ ይሄ ፎርም ያደርገው ከባቢ አየር ውስጥ እነዚህ ሰልፈር ዳይኦክሳይድ እና ናይትሮጅን ኦክሳይድ ከገቡና ከውሃ ጋር ሪያክት ካደረጉ በኋላ ነው። ሶ እዚህ could see ሰልፈር ዳይኦክሳይድ ጋዝ ከኦክሲጅን ጋዝ ጋር እና ከውሃ ጋር ሪያክት ሲያደርግ ሰልፈሪክ አሲድን ፎርም ያደርጋል። ናይትሮጅን ኦክሳይድ again ከውሃና ከኦክሲጅን ጋዝ ጋር ሪያክት ሲያደርግ ናይትሪክ አሲድ ፎርም ይደረጋል ማለት ነው። ኦኬ moreover በተጨማሪም ካርቦን ዳይኦክሳይድ in the atmosphere makes rain slightly acidic በከባቢ አየር ውስጥ የምናገኘው ደግሞ የካርቦን ዳይኦክሳይድ ጋዝም እንደዚሁ የሚዘንበውን ዝናብ አሲዲክ በተወሰነ መልኩ እንዲሆን አሲዳማ እንዲሆን ሊያደርግ ይችላል። ይሄ ሊሆን የሚችልበት ደግሞ ምክንያት this is because carbon dioxide and water combine to form carbonic acid again በከባቢ አየር ውስጥ ያለው ካርቦን ዳይኦክሳይድ ከውሃ ጋር ሪያክት በማድረግ አጸገብሮት በመፍጠር ካርቦኒክ አሲድ ወይም commonly carbonated water የምንለው ፎርም እንዲሆን ሊያደርግ ስለሚችል ማለት ነው። ሶ እዚህ ከባቢ አየር ውስጥ የተፈጠሩት አሲዲክ ሶሉሽንስ በዝናብ መልክ ሲዘንቡ አሲዳማ ሬን እንላለን ማለት ነው። ኦኬ ከዚህ ተለቆ የሄደ ጋዝ ላይ in the air ከዋተር ጋር ሪያክት በማድረግ አሲዳማ የሆነ ውሃን ይፈጥራል። እሱ ሲዘንብ ነው ማለት ነው አሲዲክ ሬን ፎርም ያደረገ የምንለው። ሶ we could see that እንደምናየው ከተለያየ ኢንዱስትሪዎች ናይትሮጅን ኦክሳይድ እና ሰልፈር ዳይኦክሳይድ ሲለቀቅና ከውሃ ጋር ሪያክት ሲያደርግ ሰልፈሪክ አሲድ እና ናይትሪክ አሲድ ፎርምድ ይሆናሉ። then when they come back በሬን ፎርም አሲዲክ ሬን ወይም አሲዳማ ዝናብ እንለዋለን ማለት ነው። ሶ የአሲዳማ ዝናብ ደግሞ ተጽዕኖዎች የሚያስከትላቸው ነገሮች ስናይ የተለያዩ ነገሮች ናቸው። ሶ አሲድ ሬን የአሲድ ዝናብ causes great damage to plants, soil and water በእጽዋት ላይ በአፈር እና በውሃ ላይ ከፍተኛ የሆነ ጉዳትን ያደርሳል and that in turn affects many living organisms that depend on these resources for their survival። ስለዚህ እነዚህ ደግሞ ተፈጥሮ ሀብቶች ላይ በሚያሳድረው
ማበላሸትና ውድመት አማካኝነት እነሱ ላይ ዲፔንድ የሚያደርጉ ጥገኛ የሆኑ የተለያዩ ያላቸው ነገሮችም በዚሁ የመቆየታቸው ነገር አፌክትድ ይሆናል ማለት ነው። እነሱም በዛው ልክ ይጎዳሉ። እጽዋት እንዴት ነው የሚጎዳው አሲድ ሬን ብለን ስናይ acid rain can harm plants by damaging the outer leaf surface by stripping away the waxy protective coating. የአሲድ ዝናብ እጽዋት ቅጠሎች ላይ ያለውን የሰም መከላከያ ሽፋን ፕሮቴክት የሚያደርገውን ሽፋን በማውጣት from the plant leaves ምን እንዲከሰት ያደርጋል? It results in the leaching of nutrients such as calcium, magnesium, potassium out of the leaf tissue when drying ማለት ነው። ውጭውን ቅጠል በመጉዳት እጽዋትን ሊጎዳ ይችላል። በዚህ ምክንያት እንደ ካልሽየም፣ ማግኔዥየም እና ፖታሽየም ያሉ ንጥረ ነገሮች ከቅጠሉ ህብረ ህዋሳት እንዲፈሱ ወይም እንዲወጡ በማድረግ ቅጠሉ እንዲደርቅ ያደርጋል። And acid rain can keep seeds from germinating and degrade the available nutrients in the soil so that the plants do not use them. በተጨማሪም የአሲድ ዝናብ ዘሮች እንዳይበቅሉ ይከላከላል እና በአፈር ውስጥ ያሉትንም የተለያዩ ንጥረ ነገሮች ስለሚቀንስ ተክሎች ሊጠቀሙባቸው አይችሉም ማለት ነው። And it dissolves aluminum in the soil which stops the growth of plants. ተጨማሪም በአፈር ውስጥ የምናገኘውን የአልሙኒየም መጠን ስለሚያሟሟ እና ስለሚቀንስ እጽዋት እድገታቸው በዚሁ ልክ ይደናቀፋል ማለት ነው። It also dissolves other minerals in the soil quickly, allowing nutrients to be released and leached away. በተጨማሪም በአፈር ውስጥ ያሉ ሌሎች ማዕድናትን በፍጥነት እንዲሟሙና እንዲለቀቁ እንዲታጠቡ ያደርጋል። እዚህ ጋር እንግዲህ እንደምንመለከተው ከፊገር 6.20 effects of acid rain on the forest ደኑ አሲዳማ ዝናብ ስለዘነበበት የሆነውን መመልከት እንችላለን። ቅጠሎች ደርቀው እና ተመናምነው እንደምናየው ነው ማለት ነው የሚያደርገው የአሲድ ሬን ኢፌክቱ ተጽዕኖ በዚህ ምስል ላይ መመልከት እንችላለን። Soil microorganisms, aquatic animals such as fish and amphibians can also be affected by acid rain. እዚህ አሲዳማ ዝናብ እጽዋትን ብቻ አይደለም የሚጎዳው፣ በተጨማሪም በአፈር ውስጥ የምናገኛቸው ረቂቅ ተህዋሲያንን፣ በውሃ ውስጥ የሚገኙ እንስሳትን እንደ አሳ እና ደግሞ አምፊቢያንስ የምንላቸው እንደ እንቁራሪት ያሉ እንስሳትን እንዲሁ ይጎዳል ማለት ነው። It also affects human beings by reducing the quality of water people use for drinking. በተጨማሪም ሰዎች ለመጠጥና ለማዕድናት የሚጠቀሙበትን የውሃ ጥራት በመቀነስ and cleaning ለመታጠብም ሊሆን ይችላል ለመጠጣት ምን እንዲከሰት ሊያደርግ ይችላል? It can cause acute toxicity or chronic health problems due to dissolved trace metals. በውስጡ ተሟምተው በሚገኙ የብረት መጠኖች አማካኝነት አጣዳፊ መርዛማነት ያለውና ስር የሰደደ የጤና ችግሮች እንዲከሰቱ ሊያደርግ ይችላል። ሌላው corrosion of water pipes የውሃ ቧንቧዎች መዛግ ምን እንዲከሰት ሊያደርግ ይችላል? በዚህ በአሲድ ሬን አማካኝነት it further results in leaching of heavy metals such as iron, lead, copper into drinking water can also be caused by acid rain. የአሲድ ሬን በሚዘንብበት ጊዜ የቧንቧ ውሃ ብረቶች ይዝጋሉ። ከዛ ይሄ ደግሞ ከባባድ ብረቶች የምንላቸው እንደ አይረን፣ ሊድ፣ ኮፐር ያሉ በምንጠጣው ውሃ ውስጥ እንዲገቡና በሱ የተነሳ የተለያዩ በሽታዎች እንዲያጋጥሙ ሊሆን ይችላል ማለት ነው። It also damages the buildings and monuments made up of stones and metals. በተጨማሪም ከድንጋይና ከብረት የተሰሩ ህንፃዎችና ሐውልቶች ላይም እንደዚሁ ይጎዳል ማለት ነው። እንደምታዩት የህንፃው ተበላሽቶ እናየዋለን። እዚህ ጋር ደግሞ ከ60 ዓመት በኋላ እንዴት አንድ ሐውልት ተበላሽቶ እንደምናገኘው መመልከት እንችላለን። ከድንጋይ የተሰራውን ሐውልት የአሲድ ሬን እንስሳትን እጽዋትን ብቻ ማጥቃት ሳይሆን እንዲሁም ሰው ሰራሽ የሆኑ ህንፃዎችና ሐውልቶች ላይም ጉዳት ሊያደርስ እንደሚችል መመልከት እንችላለን ማለት ነው። So now let's do activity 6.23. Be in a group, discuss and present the reducing or preventing mechanisms of acid rain based on the above explanation. ቀደም ብለን ባተረዳነው መሰረት ምን አይነት ዘዴዎችን መጠቀም እንችላለን የአሲድ ሬን መፈጠርን ለመቀነስ የሚለውን ተወያይታችሁ እንድታቀርቡ ነው የተፈለገው በዚህ አክቲቪቲ። ልንጠቀማቸው የምንችላቸው ዘዴዎች ብለን መጥቀስ የምንችላቸው ምን አይነት ነገሮችን ነው? is one to reduce air pollution የአየር ብክለትን መከላከል አንደኛው ዘዴ ነው። because it controls gases like sulfur dioxide and nitrogen oxide from factories and vehicles ከመኪና ጭስ እና ከተለያዩ ፋክተሪዎች የሚወጡትን የሰልፈር ዳይኦክሳይድ እና ናይትሮጅን ኦክሳይድ ጋዞችን መቆጣጠር እንዳይወጡ እንዳይለቀቁ መቀነስ and use clean energy
ኃይልን ስንጠቀም ፎሲል ፊውልን ከማቃጠል ከቅሪተ አካሎችን ከማቃጠል ይልቅ የፀሐይ የውሃና የነፋስ ኃይሎችን መጠቀም ኢንስቶል ፊልተርስ ኢንዱስትሪስ ማጣሪያዎችን እንዲሁ ከኢንዱስትሪ የሚወጡ ጭሶችን እያጠራ የሚለቅ ስርዓትን ማዘጋጀት ትሬዲስ ሃርምፉል ኢሚሽንስ ፍሮም ዲ ፋክተሪስ ማለት ነው ከተለያዩ ፋብሪካዎች የሚወጡትን ጎጂ ጋዞች ለመቀነስ and use of this public transport and reduce fuel use የመኪና አጠቃቀማችንን እንዲሁ በኤሌክትሪክ ካር ማድረግ ለስ ፖሉሽን እንዲኖር አነስተኛ የሆነ ብክለት እንዲኖር እና ኢንቫይሮንመንታል ሎስ የአካባቢ ህግጋቶችን እንዲሁ በስራ ላይ ማዋል ማለት ነው። ኦኬ ያው that limits emission of these gases from the industries and cars። እንግዲህ የዛሬ ቪዲዮአችን ይሄ ይመስል ነበረ። ስለ impact of human activities on the environment የተለያዩ የሰው ልጆች ተግባራት በአካባቢው ላይ ስለሚያሳድሯቸው ተጽዕኖዎች በደንብ እንደተረዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮአችን ደግሞ we'll learn about indigenous conservation practices in Ethiopia በአገራችን ኢትዮጵያ ያሉ አገር በቀል የሆኑ ስለሆኑ ልማዶች እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ሴታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።